እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። ስድስተኛ ቀኑን የያዘው የመካከለኛው ምስራቅ እቶን አሁን ዓለምን ሁሉ ወደ ሲኦል እያስገባ ነው። ቴሄራን በአሜሪካና በእስራኤል ቦምቦች እየነደደች ባለችበት በዚህ ቅጽበት ኢራን ዓለምን የሚያንቀጠቅጥ የጥፋት ዜናን አውጃለች። የሰው ልጅ ታሪክ ሊያበቃለት የሚችል የእሳት ባህርም ተለቋል። ዋሽንግተን ዲሲ፣ ኒውዮርክና ሎስ አንጀለስ አሁን በኢራን ሚሳኤል ኢላማ ውስጥ ገብተዋል። አሜሪካን አመድ የሚያደርገው 10,000 ኪሎ ሜትር ተጓዥ ሚሳኤል በስከት ተመቷል። ሀያላን ሀገራትን ያርበረበረው ተደብቆ የቆየው የኢራን ሚሳኤል ኒኩሌር መሸከም እንደሚችልም ተነግሯል። በሌላ በኩል ውጥረቱ ወደ ባህር ተሻግሯል። በሰሜን ፋርስ ባህር ሰላጤ ላይ የአሜሪካ ግዙፍ መርከብ በኢራን ሚሳኤል ተመቶ በእሳት ጋይቷል። የዓለም ነዳጅ 1/5ኛው የሚጓጓዝበት የሆርሙዝ ወሽመጥ በይፋ ተዘግቷል። ፕሬዝዳንት ዶናልድ ትራምፕ የባህር ኃይልን ለማሰማራት ቢዝቱም አሜሪካውያን ግን ቀጠናውን ጥለው በድንጋጤ እየሸሹ ይገኛሉ። ይህ በእንዲህ እንዳለ የኢራን ድሮኖች አዘርባጃን ላይ ድንገተኛ ጥቃትን ከፍተዋል። ናካቺቫን ዓለም አቀፍ አውሮፕላን ማረፊያ በድሮን ናዳ ወድመዋል። ጦርነቱ አሁን አህጉር አቋራጭ ሆኗል። ከካስፒያን ባህር እስከ ሜዲትራኒያን ባህር ድረስ ደም የሚያፈስ አደገኛ ጥፋትም ተጀምሯል። ሰማዩ በሚሳኤል ተጋርዷል። አረብ ኤሚሬትስ በ131 ድሮኖችና በባሊስቲክ ሚሳኤሎች ስትደበደብ ውላለች። አውሮፓን ብትሆን ከጥቃቱ አላመለጠችም። በቆጵሮስ የሚገኘው የብሪታንያ ጦር ሰፈር ዛሬ ሲደበደብ መዋሉ ተነግሯል። የ10 ደቂቃ የማስጠንቀቂያ ደውል መላው አውሮፓን በድንጋጤ አንቀጥቅጧል። ጣሊያን፣ ፈረንሳይ፣ ስፔንና ኒዘርላንድ የባህር ኃይላቸውን ወደ ሜዲትራኒያን እያዘመቱ ይገኛሉ። የብሪታንያ የመከላከያ ሚኒስተር ቆጵሮስ ላይ ያሉ ሞት አፍንጫቸው ስር መጥቷል። የቢቢሲ ሳተላይት ምስሎች የኢራን አየር ኃይል ዋና መስሪያ ቤት አመድ መሆኑን ቢያሳይም ኢራን ግን የሲኦል ሚሳኤሏን ወደ ዋይት ሃውስ አቅንታለች። ዓለም ወደ ሶስተኛው የዓለም ጦርነት በይፋ ገብቷል ወይስ ይህ ገና የጥፋት መጀመሪያ ነው? አሁን ወደ ዝርዝር መረጃው እናልፋለን። እስከ መጨረሻው አብራችሁን ትቆዩ ዘንድ እየጋበዝን ይህንን ቪዲዮ ላይክ እና ሼር በማድረግ ስለ መካከለኛው ምስራቅ ጦርነት ያላችሁን ሐሳብ አስተያየት ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ከባድ ፍንዳታ ቴሄራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያለው ሚሳኤሎችን ተኩሳለች። አሜሪካና እስራኤል በኢራን ላይ ጥቃት የከፈቱት ስድስተኛ ቀኑ ላይ በቴሄራንና በሌሎችም የኢራን ከተሞች ውስጥ ከባባድ ፍንዳታዎች ሲሰሙ ከኢራን በኩል ከፍተኛ መጠን ያላቸው የኢራን ሚሳኤሎች በእስራኤል ላይ መተኮሳቸውን የእስራኤል ጦር ሰራዊት አረጋግጧል። ዛሬ ከጠዋት ጀምሮ በተፈጸሙ ጥቃቶች ምክንያት የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኗል የሚታይ ሲሆን ከቴሄራን በስተምዕራብ የምትገኘው ካራጂ ከተማ በድጋሚ በእስራኤልና በአሜሪካ ጥቃትም ተመታለች። ቡካንና ሳናዳጅ የተባሉ የኢራን ከተሞች እንዲሁ ከባድ ጥቃት የተፈጸመባቸው ናቸው። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል ጦር ሰራዊት አስታውቆ ሚሳኤሎቹን ለማክሸፍ ጥረት እያደረገ መሆኑንና የማስጠንቀቂያ መልእክቶችን ለዜጎች በስልካቸው በኩል እያስተላለፈ ይገኛል። የማስጠንቀቂያ መልእክቱ የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በመሸሸጊያ ቦታዎች ውስጥ እንዲቆዩም ተመክረዋል። ኢየሩሳሌም ከተማ የሚገኙ የፈረንሳይ የዜና አገልግሎት አጃንስ ፍራንስ ፕሬስ ዘጋቢዎች የጥቃቱን ማስጠንቀቂያ ደውሎችና ፍንዳታዎችን መስማታቸውን አረጋግጠው ዘግበዋል። በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤልና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤሚሬትስ በዛሬው ዕለት ሚሳኤል ና ከ100 በላይ ድሮኖች እንደተተኮሰባትም አሳውቃለች።
የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያገኛቸው የሳተላይት ምስሎች ከቅዳሜ ጀምሮ በኢራን ላይ እየተፈጸመ ባለው ጥቃት የኢራን ወታደራዊና ፖለቲካዊ አመራር ተቋም ከፍተኛ ጉዳት እንደደረሰበትም አሳይቷል። በተመሳሳይ ኢራን በባህሬን ላይ በፈጸመችው ጥቃት ሰማይ ጠቀስ የመኖሪያ ህንጻ ተመቶ ጉዳት እንደደረሰበት የሳተላይት ምስሎችም አመላክቷል። ቫታር በተባለው የመረጃ ተቋም ረቡዕ ዕለት የተነሱት የሳተላይት ምስሎች በምዕራባዊ ቴህራን የሚገኝ የሀገሪቱ አየር ኃይል ዋና መስሪያ ቤት ከባድ ጉዳት እንደደረሰበትም አመላክቷል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1200 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ከነዚህ መካከል በአንድ የሴቶች ትምህርት ቤት ላይ በመጀመሪያው ዕለት በተፈጸመው ጥቃት ከፍተኛ ቁጥር ያላቸው ሰዎች መገደላቸው ተዘግቧል። አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ባለበት ጊዜ ኢራን በበኩሏ በእስራኤልና በሌሎች የመካከለኛው ምስራቅ አገራት ላይ የሚሳኤልና የድሮን ጥቃቶችን አጠናክራ ቀጥላለች። በሌላ በኩል ኢራን በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካ ነዳጅ ጫኝ መርከብ መታ መጣሏ ተነግሯል። የኢራን ከፊል መንግስታዊ የሆነው የታሲኒም የዜና ወኪል እንደዘገበው በሰሜናዊ የፋርስ ባህረ ሰላጤ ላይ የነበረው የአሜሪካ የነዳጅ ጫኝ መርከብ በኢራን ኃይሎች በተተኮሰ ሚሳኤል መመታቱና በእሳት መውደሙ ተዘግቧል። የዜና ኤጀንሲው እንዳስታወቀው ነዳጅ ጫኝ መርከቡ በሰሜናዊ የፋርስ ባህረ ሰላጤ በአብዮታዊ ጥበቃ ጓድ ኃይሎች ተመቶ በእሳት እንደተቃጠለም ዘግበዋል። በጉዳዩ ዙሪያ ይህ ዜና እስከተጠናቀረበት ድረስ ከአሜሪካ በኩል የተባለ ነገር የለም። የኢራን አብዮታዊ ጥበቃ ጓድ ኃይሎች ቀደም ሲል የሆርሙዝ ወሽመጥን ሙሉ በሙሉ እንደሚቆጣጠሩና ነዳጅ፣ ዘይትና ጋዝ ወደ ውጭ ለመላክ የሚደረገውን እንቅስቃሴ ሙሉ በሙሉ እንደሚዘጉ ተናግረው ነበር። ፕሬዝዳንት ትራምፕ በበኩላቸው እንደተናገሩት ከሆነ ታንከሮችን በጠባቡ የውሃ ማለፊያ በኩል ለማጀብ የአሜሪካ ባህር ኃይልን ለማሰማራት መዘጋጀታቸውን መናገራቸው የሚታወስ ነው። ይህ የሆርሙዝ ወሽመጥ ከዓለም ነዳጅ ዘይት 1/5ኛው የሚጓጓዝበት መስመር ነው። በሌላ መረጃ የተባበሩት አረብ ኤምሬትስ በሚሳኤል ስትመታ ውላለች። በዛሬው ዕለት ወደ የተባበሩት አረብ ኤምሬቶች የተወነጨፉ 6 ባሊስቲክ ሚሳኤሎችና 131 ድሮኖች መክሸፋቸውንና መውደም መቻሉን የአገሪቱ መከላከያ ሚኒስቴር ገልጿል። አንዳንድ ሚሳኤሎችና 6 ድሮኖች ደግሞ ሀገሪቱ ውስጥ መውደቃቸውን የሀገሪቱ መከላከያ ሚኒስቴር አረጋግጧል። የተባበሩት አረብ ኤምሬት መንግስት ግልጽ የሆነውን የኢራን ጥቃት ከተጀመረበት ቅዳሜ ዕለት አንስቶ 196 ባሊስቲክ ሚሳኤሎች ወደ ሀገሪቱ መወንጨፋቸውንም አረጋግጧል። 8 ክሩዝ ሚሳኤሎች ደግሞ እንደተለዩና እንደወደሙ ገልጿል። የተባበሩት አረብ ኤምሬቶች ውስጥ በተፈጸመው ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜግነት ያላቸው 3 ሰዎች መገደላቸውንና 94 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን ሚኒስትሩ አረጋግጧል። በሌላ በኩል የኢራን ድሮኖች በአዘርባይጃን ናኪቺቫን ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ሰንዝረዋል። በካስፒያን ባህር ቀጠና ከፍተኛ ድንጋጤን የፈጠረ ጥቃትም ተከፍቷል። የኢራን ሰው አልባ አውሮፕላኖች በአዘርባይጃን ስትራቴጂካዊ የናኪቺቫን ዓለም አቀፍ አውሮፕላን ማረፊያን ኢላማ ማድረጋቸው በሀገሪቱ መንግስት ተረጋግጧል። ይህ ድንገተኛ ጥቃት በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን የዲፕሎማሲ ውጥረት ወደ ለየለት ወታደራዊ ግጭት ሊቀይረው እንደሚችልም ስጋት ተፈጥሯል። እንደ መጀመሪያዎቹ የዜና ምንጮች ገለጻ ጥቃቱ በአውሮፕላን ማረፊያው መሰረተ ልማቶች ላይ ያነጣጠረ ሲሆን የደረሰው የጉዳት መጠንና የሰው ህይወት መጥፋት በዝርዝር እየተጣራ ይገኛል። አዘርባይጃን ድርጊቱን ሉዓላዊነትን የደፈረ ቀጥተኛ ወረራ ስትል የፈረጀች ሲሆን የመከላከያ ሰራዊቷን በማንኛውም ሰዓት አጸፋዊ እርምጃ ለመውሰድ ዝግጁ ሆኖ እንዲጠባበቅ ትዕዛዝ ተላልፏል። ኢራን ከዚህ ቀደም በአዘርባይጃንና በእስራኤል ወታደራዊ ትብብር ዙሪያ ስታቀርብ የነበረውን ተደጋጋሚ ማስጠንቀቂያ ወደ ተግባራዊ እርምጃ መሸጋገሩን የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ አስደንጋጭ መረጃ ኢራን አሜሪካንን አመድ የሚያደርግ የሲኦል ሚሳኤልን ይፋ አድርጋለች። ኢራን ዓለምን ያስደነገጠና የምዕራባውያንን የደህንነት ግንብ ያፈረሰ አስፈሪ የጦር መሳሪያን ይፋ አድርጋለች። ይህ ተራ ሚሳኤልም አይደለም። ይህ የሲኦል ደጅ የተባለለት ነው። ከ10,000 ኪሎ ሜትር በላይ ተጉዞ የአሜሪካንን ከተሞች መምታት የሚችል አህጉር አቋራጭ ባሊስቲክ ሚሳኤል ነው። በትክክል ሰምታችኋል። ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ
አሁን የኢራን ሚሳኤሎች ኢላማ ውስጥ ናቸው። ይህ ሙከራ በተሳካ ሁኔታ መጠናቀቁን የቴሄራን ባለስልጣናት በኩራት አውጀዋል። ይህ ማለት ኢራን በቀጥታ አሜሪካንን የመምታት አቅም እንዳላትም ተገልጿል። ይህ አስፈሪ እድገት ዝም ብሎ የመጣም አይደለም። የመረጃ ምንጮች እንደሚያመላክቱት ይህ የሲኦል ሚሳኤል ሙከራ የተካሄደው ከሩሲያ በተገኘ ፍቃድና የቴክኖሎጂ ድጋፍ ነው ተብሏል። በኢራን በረሃማ ቦታዎች የተደረገው ይህ ምስጢራዊ ሙከራ በስኬት መጠናቀቁም ተረጋግጧል። የዓለም አቀፍ የደህንነት ተንታኞች እንደሚናገሩት ከሆነ ይህ እርምጃ በስትራቴጂካዊ የኃይል ሚዛን ላይ ትልቅ ለውጥ ያመጣል ብለዋል። የቴሄራን የጦር አቅም ከአካባቢው ስጋት አልፎ አህጉር አቋራጭ ወደ መሆንም ተሸጋግሯል። ይህ ማለት አሜሪካና አጋሮቿ አሁን ፍጹም የተለየና እጅግ አደገኛ ጠላት ገጥሟቸዋል። የሚሳኤል ርቀቱ 10000 ኪሎ ሜትር ሲሆን ይህ ቁጥር ብቻውን ያስፈራል። ይህ ሚሳኤል ምን ያህል አደገኛ እንደሆነ ለመረዳት ጥቂት እውነታዎችን ማየት ግድ ይለናል። ከቴሄራን የተተኮሰው ሚሳኤል በደቂቃዎች ውስጥ ኒውዮርክን አመድ የማድረግ አቅም እንዳለውም ተነግሯል። በመካከለኛው ምስራቅ፣ አውሮፓና ኤስያ የሚገኙ የአሜሪካ የጦር ሰፈሮች በሙሉ አሁን በዚሁ ሚሳኤል ክልል ውስጥ ገብተዋል። ምንም እንኳ ኢራን በይፋ ባታምንም ይህ ICBM የተሰኘው ሚሳኤል የኒኩሌር ጦር መሳሪያን የመሸከም አቅም እንዳለውም በስፋት ይታመናል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ዋሽንግተን፣ ለንደን፣ ቴል አቪቭ በከፍተኛ ድንጋጤ ውስጥ ናቸው። ጉዳዩ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውነት ከሆነ በኢራንና በምዕራባውያን መካከል ያለውን ውጥረት ይበልጥ እንደሚያሳስበውም ተገምቷል። በሌላ በኩል በርካታ የአውሮፓ ሀገራት ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ መጀመራቸው ተሰምቷል። የአውሮፓ ህብረት አባል የሆነችው ቆጵሮስ ውስጥ የሚገኘው የዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ የአውሮፓ ሀገራት ደሴቲቱን ለመጠበቅ የባህር ኃይላቸውን መላክ መጀመራቸው ተዘግቧል። የጣሊያን መከላከያ ሚኒስትር ጊዶ ኮሮስቶ ሀገራቸው ቆጵሮስን ለመከላከል ከስፔን፣ ፈረንሳይና ኔዘርላንድ ጋር በመሆን የባህር ኃይል መሳሪያዎቻቸውን እንደሚልኩ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወንም ሚኒስትሩ አረጋግጠዋል። የፈረንሳይ መንግስት ተመሳሳይ እርምጃ እንደሚወስድም ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከጣሊያንና ከግሪክ መሪዎች ጋር የስልክ ንግግር እንዳደረጉና ሀገራቱ ጦራቸውን ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንት ጽህፈት ቤት መረጃ አመላክቷል። ይህ በእንዲህ እንዳለ ከደቂቃዎች በፊት በሜዲትራኒያን ደሴት በምትገኘው ቆጵሮስ ውስጥ የዩናይትድ ኪንግደም ጦር ሰፈር ባለበት አክሮቲሪ ጥቃት ሊፈጸም እንደሚችል የሚገልጽ የማስጠንቀቂያ ደውልም ተሰምቷል። ለአካባቢው ነዋሪዎች የተሰማው ማስጠንቀቂያ ድምፅ ለ10 ደቂቃ ገደማ ቆይቷል። ይህ ማስጠንቀቂያ የተሰማው የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ሳይፕረስ እየጎበኙ ባለበት ወቅት ነው። የሀገሪቱ መንግስት በኋላ ላይ በሰጠው ማብራሪያ አንድ ቁስን በተመለከተ የደረሰውን መረጃ እየመረመረ እንደሚገኝም ገልጿል። ቁሱ ወደ ብሪታንያ የጦር ሰፈር እያመራ መሆኑን የሚያሳይ ምንም ምልክት የለውም ስልም አስተባብሏል። የዩናይትድ ኪንግደም ጦር ሰፈር የሚገኘው ይህ ስፍራ እሁድ ዕለት በድሮን ተከታታይ ድብደባ ተፈጽሞበት እንደነበር አይዘነጋም። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ተመኘን።